እንደደረስክ አንቺ ሰው ተቃርቢ እመኝ ፍቅር ይዞሽ ነው ምን አገባሽ? የሆነ ሰዓት ላይ አራስ ቤት ሆኜ የሆነ ሰውዬ መረመረችሽ ሌላ ይመጣ ከዛ በጽናያትና ዋው ቆንጅዬ ናት ምናምን አለኝ። ከዛ ወንዱ ልጅ በጣም ጥቁር ነበር አራስ ቤት ሆኖ ማለት ነው። ምናልባት ፎቶም እንትን ብለቀው በቃ ትስቃላችሁ ማለት ነው። አይጥ ነው ገርም ይመስለው ማለት ነውና የልጅሽ ነው ይሄን እንኳን ወለድሽው አይደለም አራሽ ነው የሚባለው ብሎኛል ማለት ነውና ሰውን የልርትሆን ወምደውል ሰው ነበር አስተራስ ሄሎ አቤት መጣን ለደረስክ በቃ ልልበስና ልውጣ ጠብቀኝ እሺ አልቆይም ቶሎ ነው የምወጣው ደርሰሃል በቃ እሺ አይ ችግር የለም ልጆቹን አልይዝም ልጅ የሚይዝልኝ ሰው ስላለ ጓደኛ ያለችና እሷን እንትን ምራት ችግር የለውም ያው የዛሬን ትዝብኛለች ችግር የለውም አለች እንግዲህ ቢመራትም ተዋጠው ምንም ማረጋቸው በቃ እሺ መጣሁ እሺ ቻው እሺ የልከጁ ነይ ወጣ ደርሼ እመጣለሁ ማንጋ ምን ቦታ አለ ቆይ እሺ በመጀመሪያ ነው ሲልቀይራ ልጅ ያለቀስ እኮ ነው ያለቀሰች ልጅ ታለቅስ እኮ አድርግ እናቴ ምን ላድርግ ታዲያ ልጅ ታለቅስ አድርግ በእነሱ ላይ መቆራመድ አለብኝ እንዴ እሺ ልጅ መቆራመድ ልጅ ይሻላል መቆራመድ ነገር እና ልጆች ዋጋ መክፈል አለብሽ ከፈል ኮስታውን በቃ አደጉ እኮ እናቴ እዚህ በኋላ እኔ በእነሱ ሁሌ መጨበጥ አለብኝ እንዴ እና ልኬጅ ነው ወይ አብረን እንሂድ ምን ሰራላችሁ እናንተ ምንም አሰሩም እኔ የማገኘው ሰው ስላለ ነው የሱሪ አምር ደርሶ የተቤሩት የመጣሁት ፋሽኑ ምናምን አየሽ እንዳማረብኝ ተስፋ አደርጋለሁኝ። ቻፕስቲክ ደግሞ አልቋል አይገርምሽም? ዮሐንስ እመጣለሁ እሺ ታዲያ ቻፕስቲክ ተቀብተሽ አታውቂ ዛሬ ለማን ተቀብ በቃ ሁሌ መቆለር አለብኝ እንዴ አንድ ጊዜ እንኳን ራሴን ፈታ አደርጋለሁ። እንዴት ነው አርቲስቶች የሚቀቡት? ታያበዛሽ ዛሬ ነው በጣም ከባድ ሰው ነው የማገኘው ያምራል እዚህ ላይ ጣልጣል ባረግበት ኧረ ተይ ቆይ እዚህ ጋር አደርጋለሁ እኮ ሜካፕ እኮ ነው ያደርጋለሁ በጾም ታያለሽ ማለት ነው አይያት ማለት ነው አምራለ እንዴት ነው እኮ አንቺ ሜካፕ እኮ እንደዚህ ነው የሚቀቡት ለካ ታዲያ በትክክል ሳይዛልፈሽ እንዴት እንደሚቀቡ በቃ እኔ ኦልሬዲ አውቀዋለሁ ምንም እንትን ማለት አይጠበቅብኝም እንደዚህ ነው የሚቀቡት ማን ነው ቆሰው የሆነ ያውቀዋል ምን ያደርግልሻል ቆይ መስፈለግ ሰው ምን አይመስልም ሁሌ መናገር የለብኝም ሁሌ መናገር አይጠበቅብኝም በጣም እንደሚወደው ይሄን ትንሽ ጨመር ላድርግበት እዚህ ጋር አርቲስቶች እንደዚህ ያራውቻሉ ነገራችን ላይ ሜካፕ ተጠቅሜ ያረቁም ግን እንደዚህ ጋር ነው እዚህ ጋር ቀይ ሆነላት ጋይሩ ግን ቻፕስቲክ እኮ አይደለም እንደሱ የሚቀቡት እና ምንድነው የሚቀቡት አይዶን ነው ግን ቻፕስቲክ አይመስለኝም ሜካፕ እኮ በየት የተዘፈ ነው ዮሐንስ ቆይ አይቀርታ እንዴ ይቆ እንደዚህ ትሬንድ ነው ለካ እንትንም አጣሁት እንግዲህ
ሰውየውም ይታዘበኛል። ስለዚህ ባለው እንደዚህ ያልኩና እሺ እንዴት ነው የምትሄጂው? ቆይ ለምን አልነግርሽም በግልጹ? ሁሌ የሚሄድበትን መናገር ላንቺ አይጠበቅብኝም። እሺ የማገኘው ሰው አለ በቃ ጓደኛዬ ነሽ፣ እንደ እህቴ ነሽ። በቃ ችግር የለውም። በቃ ለእኔ አዝነሽ አስበሽ ሊሆን ይችላል፣ ግን በቃ ልጆችን ማደጉ 9 ወር ሞላቸው። እኔ ሁሌ ቤት ውስጥ መዋል አለብኝ እንዴ? አሁን ቻፕስቲክን እንደታየሽው ሌላውን ተይኝ። በቃ ቻፕስቲክ ምናምን እንደታየሽው ይሄ አቃዋሚ ምናምን አሪፍ ነው አሪፍ አይደለም? የራስሽ ጉዳይ። ወሳኝ ሰው ነው የማገኘው እኮ ቆንጆ መሆን አለብኝ። ቆንጆ ሆኜ መቀበል እና በምንድን ነው ቆንጆ ነው? እንደዚህ እየተቀባቡ አይደል እንዴ ቆንጆ ነው? ማን ነው? ኧረ እሱ ደስ ብሎት ነው እሱንማ ይኸው አጠባዋለሁኝ። በቃ እሷን ጦጦ ሰሪላት በቃ እሄዳለሁ። ምክንያቱም በቃ ማግኘት አለብኝ። ግዴታ መሄድ አለብሽ። ሁሌ በቃ ለአንቺ መናገር አይጠበቅብኝም እንዴ? ሁሌ መናገር አለብኝ እንደ አንዳንድ ጊዜ እንኳን የሆነ በቃ እንትን ማለት አለብኝ። በቃ አሁን እኮ ልጆች 9 ወር ሞላቸው አይደለ? ስለዚህ እኔም ወጣ ማለት አለብኝ። ግን ታይቴ ልጆችሽ ትንሽ ቀረችው፣ ትንሽ አሳድጊ። ሁሉም በጊዜው ቢሆን ነው ደስ የሚለው። ሁሉም ጊዜ አለ። ታስገሽ ጠብቂ። አሳደኩ ለፈው 9 ወር ሙሉ በቃ ከዚህ በኋላ እኮ እናንተ አንቺ ነሽ ሌላ የሚተወከዋቸው የሚጠብቃቸው የለም። አሁን እኮ አንቺ ነሽ መጠበቅ ያለብሽ። ስለዚህ ጠበቅኳቸው ልጆችሽን እንትን በይ። ልጆች የምትይው ነገር መካሪ አትምሳይ፣ ሰዓቴን አትግደይብኝ። ለእሷ ጦጦ ልስራልሽና እኔ የሚጠቅምሽ ነው የምልሽ። ሰው ምንም አይጠቅመኝም የምትይው በቃ አሁን ልጆቼ ያድገዋል፣ 9 ወር ሞልቷቸዋል። ስለዚህ ከዚህ በኋላ እኔ የራሴን ላይ መጀመር አለብኝ። 9 ወር አደጉ በቃ ከዚህ በኋላ አድገናል በላት። ስለዚህ ያልጠብቅም ልጆች ማለት ምን ማለት ነው? አንደኛውና ዘይነኝ እኔ ልጅ እንደሌለ ነው የነገርኩት ለሰውየው። ኧረ ምክንያቱም በቃ ልጅ እንደሌለ ነግሬው ነው የምወጣው። እናንተ ልጅ እንደሌለ ስለነገርኩ እቤት ሰርፕራይዝ ሆናችሁ ጠብቁኝ እሺ። ስለዚህ እኔ መውጣት እፈልጋለሁ ፈታ ማለት። አንቺም በጊዜሽ ተራሽን ጠብቂ። ነገ ተነገ ወዲያ ምናምን ውጪ። አሁን ዛሬ ተራው የኔ ነው። በቃ እኔ ነኝ ዛሬ የምወጣው። ምትወጪ ከሆነ ልጁን ይዘሽ ውጪ፣ ካለበለዚያ አትወጪም። አሁን እኔ ዛሬ መውጣት አለብኝ እየነገርኩሽ ነው። ዞሮ ዞሮ አንቺም እምቢ ታልሽ ጎረቤት ለምኜ ይሁን መውጣት አይቀርም። ከምንተሳሰብ ያሽልኝ። አንቺ ምን አይነት ሰው እንዴት ይገልልሽ ነው? ምን አድርጎ ነው እንደዚህ እንትን ያልሽው? ሰውዬው አንቺ እንደዛ አግባባሽ አታሳዝን። እያደገች እያለቀሱ ጥላሽ ልትወጪ ነው? ልጆች እንጂ እያለቀሱ እያለቅሳሉና እኔ በቃ ለእነሱ መኖር አለብኝ። ስርዓት እሄዳለሁ፣ አልቀርም። እንደውም ዮሐንስ ተረጋግተሽ እንትን በይ፣ አስቢ። በትክክል ምን ማድረግ እንዳለብሽ አስቢ። ደግሞ ሌላ ችግር ውስጥ ጣጣ ውስጥ እንዳትገቢ። በቃ ያለፈው አለፈ ነው። የባለፈው ልታወሪ ፈልገሽ ተወሪ። የባለፈው አለፈ ነው። የባለፈው አለፈ፣ ግን አሁን እንደዚህ አይነት ቻንስ እንዳይገጥምሽ ነው። አለቀ። አይገጥመኝም። አሁን መልካም ሰው ነው፣ በጣም ነው የምወደው። ስለዚህ በቃ ምን ያህል ጊዜ አውቀሽዋል? ምን ያህል ጊዜ አጥንተሽው ነው መልካም ሰው የምትይው? አንድ ቀን ይሁን በቃ ሰውየው መልካም ነው። ጀመር በሰዓት ሰው እኮ መልካም ሰው የሚባል እኮ የለም በብዛት አይደል? በብዛት መጥፎ ነው። እኛ አላገኘናቸውም። አለ ዛሬ እንደማገኘው ደግሞ ምንም ጥርጥር የለውም። አንቺ እንዴት እርግጠኛ ነሽ እሱ መልካም ሰው እንደሆነ? መልካም ነው በቃ ልብሽ ነው። ታይ ግን በላት ውጪ። አሁን አርፈሽ ቀሪ የሆነውን ነገር የኔ ነገርኩሽ እኮ በቃ አሁን ጊዜ አትፍጅብኝ። የጠቆ ስሬ ልስራልሽና ልጆቹን በደንብ ያዥልኝ። ደርሼ ልምጣ።
በቃ አሁን ይሄው ቆይቶ ላስተኛልሽና ልሄድ ነው። እሺ እየጠበቀኝ ነው። እሺ እንትኑ ማስታወቂያ ምናምን አልሽልኝና ልሄድ ነው። ዛሬ እንዴ ራስ አልፈጠረም። በቃ ስለዚህ ያ ታስለቅሻት ገና ታለኝ እንዴ እንደዛ ካሰብሽማ መቅረት እኮ ነው። እንዳረክሱ ከፈለግሽ ልጆችሽ መቅረት ነው። የታረፉ ጫማ እንደበሽው እንዴ አርፈሽ ልጅሽን አጥቢ እንዴ ነይ የልትሄጂ ነው? ልጅቷ እያለቀሰች እኮ ነው። ኧረ ነይ ልጅቷ ጋር በእናትሽ አጥቢያት እያለቀሰች ነው። ምን ጡጦ ስሪ ናት በቃ ስሪ ጡጦ አንቺ ለምን አሰሪም ጡጦ የት ትሰራለ? አጥቢያት ነይ አጥቢያት በቃ ጊዜ ይሩብኛል ይሩ እንጂ እንዴ እያለቀሰች ተመንጠረሽ ልትሄጂ ነው አንቺ? በጣም ስራ ቦታ እንደሆነ እኮ ሂጂ። አሁን ልጆችሽን ጥለሽ የማይረባ ቦታ ልትሄጂ ነው? ፍራንክ ነው ውድ ቤተሰቦቼ፣ እኔ የትም የሚሄድበት ቦታ የለኝም። ዛሬ ቢጭልኝ ፍራንክ አድርጊያታለሁ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ እናንተንም ቢጭልኝ ፍራንክ አድርጊያችኋለሁ። እሺ ችግር የለውም እንገናኛለን በሌላ ቀን ችግር የለውም። ምክንያቱም ባለፈው እንደምታስታውሱት ፍራንክ አድርጋኝ ነበር። ዛሬ ደግሞ እኔ ተራዬ ፍራንክ አድርጊያታለሁ። ያው እንደምታውቁት እኔ ከልጆች ጋር ደግሞ ነው ከማንም ሰው ጋር አልደዋወልም፣ ውጭም አልወጣም። እንደገና ደግሞ ተወጣሁም ያው እሷ ታውቃለች። ለዛ ብዙም አልጠረጠረችኝም ማለት ነው። ግን ይሄ ቻፕስቲክ ምናምን የተቀባሁት እንዳትቀቡ ሁላችሁም። እኔ በተፈጥሮ ሜካፕ ተቀብቼ አላውቅም፣ እግዚአብሔር ነው ብላችሁ ዛሬ ፊቴን ምናምን እሷን ለማሳመን ያደረኩት ጥረት ነው። አቤት የተቀባሁት እና እሷን ለማሳመን ያደረኩት ጥረት ነው እላችኋለሁኝ። ስለዚህ የባለፈውን ፕራንካ ስላደረገችኝ ዛሬ እኔ ልጆችን ትቼ ልወጣ ነው ብላት ምን ታደርጋለች የሚለውን ለማየት ስለፈለኩ ነው። እና ማንኛችሁም ሰዎች ብትሆኑ ያው እኔ የባለፈው ህይወቴን የተደረጉትን ድርጊት በጭራሽ እየረሳሁት እንዳይመስላችሁ። አልረሳሁትም፣ መቼም አልረሳሁም። ምክንያቱም ከዚህ በኋላ ሌላ ነገር አልፈልግም። ልጆቼን ማሳደግ ከልጆቼ ጋር መንከባከብ፣ ለእኔ ልጆቼ ሁሉ ነገሬ ናቸው። ከዚህ በኋላ ሌላ ምንም ነገር ላይፍ አያምረኝም። ላይፍ የሚሆኑት ልጆቼ ናቸው። እናም ለብቻዬ ፕራንክ ብዬ ነው ዛሬ በቃ ልወጣ ምናምን ያሰቡት። ደግሞ ልጄ አጋጣሚ ሆኖ እያለቃቀሰ ነበር። ሌላ ቀን የማያለቃቅሰው ዛሬ እያለቃቀሰ ነበረ። ስለዚህ ልጄ በዚህ አጋጣሚ ልጄን ይቅርታ፣ ምክንያቱም ልጄ ያለቅሰዋል። ስለዚህ ቢጭሊ ምን ተሰማሽ? ስራ ላንቺ ነው እንጂ ለኔ ምንም ችግር የለውም። ሌላው ሌዲ ብትሄጂ ሌላው ምንም የሚያመጣው ግን ላንቺ ነው እንትን ያሰብኩት። እንደገና ደግሞ ቢጭሊ ባለፈው ፕራንክ ያደረገችኝ ላይ ብዙዎቻችሁ ተቆጥታችኋታል። በእርግጥ ፕራንኩ ያው ስህተት ቢሆን ግን እሷ ደግሞ ለእኔ በማሰብ እኔ ለማበረታታት እኔ ዩቲዩብ እንዲያድግልኝ እና እኔ ደግሞ እንትን ላይ የተሻለ ነገር እንዲደርስ በማሰብ ስለሆነ ለእኔ ያሰባችሁልኝ ሀሳብ በጣም አሪፍ ነው። አመሰግናለሁ። ቢጭሊም ደግሞ እህቴ ናት።
ምናልባት አንዳንዴ የመወለድ ቋንቋ ነው። ይሄ እንደቴ የሆነች ጓደኛዬ ነች። ስለዚህ የምታደርገኝ እኮ እንትን ፕራንክ ሁላ ያው እሷ ለኔ ክፉ በማሰብ ሳይሆን እኔን ለማበረታታት እና እኔ ዩቲዩብ እንዲያድግልኝ እኔ ደግሞ ክፍያ ጀምሮልኝ በቃ ከችግር እንድላቀቅ በምታስበው ሀሳብ ነው እንደዛ ፕራንክ የምታደርገኝ። ስለዚህ ቢጭሊንም በክፉ አይን እንዳታዩዋት። በጣም ወዳት ማከብራት ጓደኛዬ ነች። ለኔ የምታረጉኝ አስተያየት የምትደግፉኝ ድጋፍ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቢጭሊ ምንድነው የምትይዩት አለ የምለው ነገር ያው ፕራንክ ስንደራረግ አንዳንድ ኮሜንት አለ መጥፎ የምታረጉት ማለት ነው። ሞር እኔን እንትን የምትሉና የሆነ ላይ እንደውም ወልደሽው ምናምን ነገር ያለ ሰው አለና እንደዛ ይባላል። ምክንያቱም ብዙዎች ለመለወጥ የሚሰሩት ስራ ስለሆነ እሷም እንድትለወጥ ነው እያደረግን ያለነውና እሷን ለመደገፍ እስከሆነ ድረስ እናንተም እሷን መደገፍ ማበረታታት ነው ያለባችሁ እንጂ እንደዚህ እያላችሁ እኔን የሆነ ነገር እያላችሁ እኔ ደግሞ እዚህ ጋር ባልኖር ለእሷም ብቻዋን መሆን ከባድ ነው። ስለዚህ አትበሉ መጥፎ ነገር እና አበረታቱን። ያው እሷን በመልኩ ማለት በጥሩ ነገር አይታው ስለሆነ እኔን ለመርዳት እኔን ለማገዝ በምታደርገው ድርጊት ላይ አንዳንድ ጊዜ እና ብዙ ጊዜ ፕራንክ ሳደርግ ማየታችሁ ቢሆን የሆነ በጣም እንትን ያለ የሚያስጠላ ግን ያለ ነገር ምናምን ለሰው እንትን የሚል አላረኩም። የሆነ ሰዓት ላይ ልጁን አራሽም ምናምን ነገር እሱን ነው እንጂ በተረፈ ሌላ እንደዚህ እንትን እያዋዛው። በነገራችን ላይ ይሄንን ያለችኝ እሷ ታትሆን የሆነ ሰዓት ላይ አራስ ቤት ሆኜ የሆነ ሰውዬ ቆመረመረችሽ ሌላ ይመጣ ከዛ በጽናያትና ዋው ቆንጅዬ ናት ምናምን አለኝ። ከዛ ወንዱ ልጅ በጣም ጥቁር ነበር አራስ ቤት ሆኖ ማለት አይጥ ነው ገርም ይመስለው ማለት ነውና የልጅሽ ነው ይሄን እንኳን ወለድሽው አይደለም አራሽ ነው የሚባለው ብሎኛል ማለት ነውና ይሄ የሷ አይዲያ አይደለም። አራስ ቤት እንደዚህ ልጠይቀኝ ሰው መጥቶ እንደዚህ ብሎኝ አስቆኛል። ያንንም በቃ አስቀኛል ያሳያት የዛን ታይም እንደዛ ሲላሰውየው አላደረችም ምናምንና ስቃልበት አለፍንና እስቲ ባረጋትስ ፕራንክ ብዬ ነውና እና እንደዚህ እንትን ሲለኝ በቃ እሱም ግን ያው እኔን እንደሚያስቀኝ አይቶ ነው እንዲያስከፋኝ ሰው የቤተሰብ በተሰብ ስለሆነ እና ስቄ ነው ያለፍኩት። እሷም እንደዛ ስትለኝ ያው ለኔ በጎ ነገር ተማሰብ የተነሳ ነው። ውድ ቤተሰቦቼ ስለምታስቡልኝ፣ ስለምታበረታቱኝ፣ ስለምትደግፉኝ ሁላ እግዚአብሔር ይደግፋችሁ። ሁላችሁንም በያላችሁበት ፈጣሪ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። በቀጣይ ቪዲዮ ይዘንላችሁ እንመጣለን። ለዛሬው ግን ያረኳት ፕራንክ ብዙም ተሳካ ባይባልም ዶሮ አድርጊያታለሁ። በቀጣይ ከዚህ የራስ እንደማደርጋት ተስፋ እያደረኩ ቻው ቻው።